ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እንኳን እንግዲህ ለብርሃነ ጥምቀቱ በሰላም አደረሳችሁ ዛሬ ከተራ በዓል ነው በተለይ አገር ቤት በተለያየ ቦታ ላይ አከባበሩ የበዓሉ አከባበር በድምቀት እየተከበረ እንደሆነ እየተሰማ ነው አዲስ አበባ ላይም የተለያዩ የበዓሉ አከባበር እንድምታዎች በሶሻል ሚዲያ ላይ እየተንቀሳቀሱ ታዝበናል ትልቅ ነገር ነው ደስ የሚል ነው ይሄ እንዳለ ሆኖ ደግሞ እክሎችም የገጠሙባቸው አስቸጋሪ ሁኔታ የገጠማቸው አካባቢዎች አሉ ለአብነት ባህር ዳር አካባቢ ታቦቱን አጅበው በሚሄዱ ምዕመናን ላይ ያው የበዓል ምስለኔ ጥይት በመተኮስ አጠቃላይ ሁኔታውን ወደ ረብሻ እንደቀየረውም እየተሰማ ነው በአዲስ አበባና በተለያዩ ሀገሪቱ አካባቢዎች ከሞላ ጎደል በተወሰነ መልኩ በአንጻራዊነት በሰላም ታቦተ ስርዓቱን እንግዲህ ወደ መንበሩ ህዝቡ እየመለሰ እንደሆነ እየተሰማ ነው ምዕመናን በዚህ በዓል ላይ ትልቅ አክብሮት እና ትልቅ ትውፊታዊ በዓል ነው እኛም ከርቀት ብንሆንም ይሄንን በዓል ባለንበት ሁኔታ በመንፈስ እናከብረዋለን እንግዲህ እስቲ አዲስ አበባ አካባቢ ላይ ምን ይመስላል የሚለው በተወሰነ መልኩ ጽናት ሚዲያ ከማህበራዊ ሚዲያ ያሰባሰባችውን የዛሬውን የጥምቀት በዓል እንድምታዎቹ ምን ይመስላሉ የሚለው ትንሽ እንመልከት እንዳያችሁት ነው እንግዲህ ይሄን ይመስላል በጣም ልዩ ነው እውነት ለመናገር በተለይ ጃልሜዳ አካባቢ ትርኢቱ አጠቃላይ ስርዓቱ በጣም ደስ የሚል ነገር እየታየ ነው ፈረንሳይ አካባቢ አስደማሚ ነገር ነው እያሳዩ ያሉት በተለያየ አካባቢ በተለይ አሁን በነገው ዕለት በራሱ ሚካኤል በተለይ ወደዚህ ወደ ቄራ አካባቢ ልዩ ዝግጅት እንዳለ እየሰማን ነው እና በተለያየ ቦታ ላይ በተለይ ወጣቱ የሚያደርገው ተሳትፎ በተለይ ከቅርብ ጊዜ በኋላ ቤተክርስቲያን ላይ ከጥምቀት ጋር በተያያዘ ብንጣፍ በማዘጋጀት አካባቢውን በመቆጣጠር በመደገፍ የተለያዩ አስተዋጽኦ የሚያደርጉ ወጣቶች በጣም የበዓሉን ትውፊታዊ በዓል ከማስጠበቃቸው በላይ እጅግ በጣም ስርዓቱ የበለጠ ተናፋቂ እንዲሆን አድርገውታል እና በዚህ በዓል ላይ በአጠቃላይ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እንወዳለን በተለይ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ ይህንን ካልን ዛሬ መደበኛ ፕሮግራማችን እንጀምር የዛሬ ፕሮግራማችን ከብሔርተኝነት ወደ ኢትዮጵያ ብሔርተኝነት ተሸጋግር ያለው ከዚህ በፊት ስደግፈው የነበረው የትጥቅ ትግል አቁሜ ወደ ሰላማዊ መንገድ ገብቻለሁ የሚል አንዳንድ ውጭ ያለ ሰው መልእክቶችን እያስተላለፈ ነው ብዙ አጀንዳ ባይሆን ደስ ይለኛል ግን ይሄ መልካራ በሚል ስም የሚታወቀው ምስጋናው ያው እየሄደበት ያለው
የፖለቲካ መንገድ ግራ አጋቢ ለለውጥ ነው የሚታገለው፣ ብልጽግናን ለማጽናት ነው የሚታገለው፣ ህወሓትን ነው የሚታገለው ወይንስ አስተሳሰቡን ነው የሚታገለው? ምንድን ነው የሚለው ትንሽ መፈተሽ ያለበት ይመስለኛል። ምንድን ነው ጥያቄው? መጀመሪያ ለውጥ ያስፈልጋል ብሎ በአማራ ብሔርተኝነት ውስጥ ተሰባስቦ የአማራን ፖለቲካ እንግዲህ ወደፊት ሲገፉ ከነበሩ ጥቂት ሊቃን አንዱ ነው። ከዛ በኋላ ውጪ ከወጣ በኋላ የተለያየ መጓተትና ቀበሌያዊ አስተሳሰብ ውስጥም ከገባ በኋላ የፋኖን እንቅስቃሴ እየደገፈ ነበር። እሱ የሚደግፋቸው የፋኖ እንቅስቃሴ ውስጥ የነበሩ ሰዎች አሁን አፋባ የአማራ ፋኖ ብሔራዊ ንቅናቄ ውስጥ አሉ። የቦታና የፖዚሽን ጉዳይ ከሆነ እሱ ሌላ አከራካሪ ጉዳይ ነው። የዓላማ መስመር ስቷል የሚል ከሆነ መስመሩ ምንድን ነው? መጀመሪያ የእሱ መስመር ምንድን ነው? የፋኖ መስመር ምንድን ነው? የፋኖ መስመር ነፃ መውጣት ነው። የአማራን ህዝብ ነፃ መውጣት ነው። ስለዚህ ነፃ ለማውጣት ደግሞ ከዚህ አስተሳሰብ የተቀዳ እኛም ጥያቄ ያለን የሚል የትኛውም ኃይል ካለ በትክክለኛ መስመር በትብብር የራስን ጥያቄ በመያዝ አብሮ ቢታገል አብሮ ቢያታግል ምንድን ነው ችግሩ? ስለዚህ ጥያቄው ተቀልብሷል ሲባል ከምን እንድምታ የተነሳ ነው ተቀልብሷል የሚባል? ስልጣን አልያዘም። የሚደረገ ያለው የህልውና ጦርነት ነው። አሁን ያለው የህልውና ጦርነት የሚያስተባብር ኮሚቴ ነው እንጂ ባለስልጣን አይደለም የተወደው። አንዳንድ ሰው የስልጣን ፖዚሽን አድርገው እንተና ይሄን ቦታ ይዞታል፣ እነንተና ይሄንን ቦታ ይዘዋል። እኔ አሁን በዚህ ቦታ ላይ በጣም ተራ የሆነ በጣም እንደው ለቃሉ ራሱ በጣም ይከብድ። እኔ እስከሚገባኝ ሊቀመንበሩ አሁን ስልጣን የለውም። አሁን ያለው ስልጣን የነገ ጠዋት ስልጣን አይደለም። ነገ ሀገር በመምራት ሂደት ውስጥ ሊቀመንበሩ ሚና ይኖረዋል አይኖረውም፣ እሱ ሌላ ጉዳይ ነው። ሚና ሊኖረው ይችላል። አሁን የህልውና ጦርነትን መታገል ማለት ነገ ጠዋት ትግሉን ካሸነፉት በኋላ የሚፈጠረው የስልጣን አሰላለፍ እሱ ሌላ ትንተና የሚፈልግ ነው። ሌላ መስፈርት የሚፈልግ ነው። አሁን በአማራ ትግል ውስጥ እኔ የሚገባኝ አሁን ስልጣን ተብሎ የተሰጠው ስልጣን የኮሚቴ ስልጣን፣ የስራ ክፍፍል ስልጣን። እንተና ፖለቲካ ዘርፍ ላይ እንተና ወታደራዊ አዛዥ ሆኗል፣ ሚስተር ኤክስ ሰብሳቢ ሆኗል እና ምን ይጨመራል? ምን ይቀነሳል? ምንም እኮ እንደዚህ እኮ አይደለም እኮ። ይሄ ትግል ሲያሸንፍ ነገ ጠዋት የስልጣን አስተላለፍ ውስጥ ሚና ይኖራቸዋል ቢባሉ አሁን ምናልባት ያልተጠበቁ ሰዎች ነገ ትልቅ ሚና ሊኖራቸው ይችላል። በነገ እጣ ፈንታ ላይ የሚበየን ብያለኝና አሁን በህልውና ጦርነት ውስጥ ያለው ትግል ይለያያል። ይሄንን እኮ ማንም ሰው መረዳት እኮ ግድ እኮ ነው። በየትኛውም ኃይል ላይ በትግል ውስጥ አርሚውን የሚመራው ሰብሳቢው ሊቀመንበሩ ምናምን ካሸነፈ በኋላ ያንን ፖዚሽን ሊያስጠብቅ የሚችል የፖለቲካ ስልጣን የበላይነት የፖለቲካ ኃይሉን የመቆጣጠር አቅም አለ፣ እድሎች አሉ፣ ሰፊ ነው። ግን እሱ ብቻ ደግሞ አይወስንም። የብዙ ኃይሎች የብዙ አክተሮች ሚና ስለሆነ ነገ ላይ ሊመጣ የሚችለው ሁኔታ ዛሬ መበየን በጣም ያስቸግራል። ስለዚህ በህልውና ትግል ውስጥ የተሰጠ የኃላፊነት የኮሚቴ ድልደላ አለመቀበል ሌላ ጉዳይ ነው። መስመር ስቷል የሚባል ከሆነ መስመሩ ምንድን ነው? መስመሩ የተሳተውበት ምን ላይ ነው? ተጨባጭ ማስረጃዎች ውስጥ ምንድን ናቸው? እና ይህንን ሳያገናዝብ ከአገዛዙ ጋር አብረን መስራት ይሻልናል፣ ወደ ሰላማዊ መንገድ መግባት አለብን የሚል የተሸናፊነት አስተሳሰብ በፋኖ ውስጥ ለማስረጽ የተፈለገበት እንድምታው ሌላ ነው።
እንድምታው በዋናነት የአማራ ኃይል ተሰባስቦ እንዳይመጣ መፈለግ ነው። ይሄ መፈለግ ደግሞ ከምን የመጣ ነው ከተባለ ከስልጣን ፍላጎት የመጣ ነው። ይሄ የስልጣን ፍላጎት ደግሞ በዋናነት የብአዴን የስልጣን ፍላጎት ነው። ስለዚህ ብአዴን ስጋት ሲኖርበት ዋነኛ ስጋቱ አማራው ከተሰባሰበ ከስልጣናችን ይገፋናል እንጂ የአማራ የህልውና ጥያቄ ብአዴን አያሳስበውም። ሁለተኛ ሶስተኝነት አያሳስበውም። የሚያሳስበው ተላላኪም ብንሆን እቺን ወንበር ይዘን በዘረፋም ቢሆን የምናስጠብቀውን ጥቅማችንን ማስጠበቅ አለብን። ስለዚህ እነሱ አደጋ ውስጥ የሚገቡት አማራው እየተሰባሰበ የስልጣን የፓወር የበላይነት ይገባኛል የሚለው ኃይል ሲመጣበት የመጀመሪያው ድንጋጤ የብአዴን፣ ሁለተኛው ድንጋጤ ግን ማዕከላዊ መንግስቱ ላይ ያለው ቅጥረኛው ጠላት ነው። ስለዚህ እነዚህ ኃይሎች አሁን ኤጀንት ሆነው ለእነዚህ ኃይሎች እየተከላከሉ ነው። ምን በማድረግ የትጥቅ ትግል አያዋጣም፣ ሰላማዊ ትግሉን እንይሻልናል፣ እሱን እንምረጥ የሚል የአስተሳሰብ ቅልበሳ ውስጥ እየገቡ ነው። ይሄ የአስተሳሰብ ቅልበሳ የሁለቱ ኃይሎች ፍላጎት ነው፣ ሞቲቭ ነው። ስለዚህ ሀሳቡ የጥገኝነት ሀሳቡ በራሱ የጠላት ሀሳብ እንጂ የአማራን ህዝብ ከመጥቀም ምናምን የለም። ይሄ ሀሳብ ግን ለምንድን ነው የመጣው ነው? ዋና ፍላጎቱ ምንድን ነው? ዋነኛ ፍላጎቱ የመጣው ሁለት ምክንያት አለው። አንደኛው በተለይ አንዳንድ ልሂቃን ከህወሓት ጋር እንደ ስጋት ማለት ከህወሓት ጋር ዘላለማዊ ጠላት ነው ብለው ስለሚያስቡ ማዕከላዊ መንግስቱ ከህወሓት ጋር እስከተጣላ ድረስ ታክቲካልም ቢሆን የእሱ ደጋፊ መሆን አለብን፣ የጠላቴ ጠላት ወዳጄ ነው የሚል አሰላለፍ። በሌላ በኩል ጥቅማችንን ያስጠብቅልናል። ይሄኛው የአዲስ አበባ ቡድን ጥቅማችን አንደኛ በብአዴን በኩል ያለውን ጥቅም ያስጠብቅልናል። በሌላ በኩል ደግሞ በአንጻራዊነት በአማራ ፖለቲካ ውስጥም ብንሆን ነገ ጠዋት የራሳችን ክልል ለመፍጠር የሆነ ትናንሽ ቀበሌዎችን ለማዋለድ እድል ይሰጠናል። ስለዚህ ይሄንን ቡድን እንደግፈው የሚል ነው። አንዱ አማራን ከመበተን የመጣ ድጋፍ ነው፣ በሌላ በኩል የብአዴን ድጋፍ ነው፣ በሌላ በኩል ደግሞ የጠላት የህወሓት ወዳጅ መሆን ነው። ስለዚህ የነ አንዱ ዓለም ምናምን ይሄ ምስጋናው አንዱ ዓለም የሚባለው ምናምን አስተሳሰቡ እዛ አስተሳሰብ ውስጥ የገባል። ምክንያታዊ ትችት አይደለም ወይ የትንተና አድማስ የለውም። ወይም መስመር ስቷል የሚል ከሆነ በዚህ በኩል ትግሉ መስመር ስቷል ብሎ ተጨባጭ የሆነ መረጃ ማቅረብ አይችልም። የሚችለው የሀሜት ትንተና ከእንተና ጋር እንተና ተገናኝተዋል፣ እንትን ሄደዋል፣ አይደር ሆስፒታል ታክመዋል ምናምን በቃ ይሄ ነው እና በዚህ ወልቃይትን ሊሸጥብን ነው ምናምን የሚል ራሱን የወልቃይት ጠበቃ አድርጎ ሌሎችን ደግሞ እንደ ካህዲ ከሰው። ስልቱ ግን ዋናው ግን አማራን መክፈልና ብልጽግና ማዳን። ስለዚህ ትላንትና ሲደግፈው የነበረው መግለጫ ሲያወጣ የነበረው ይሄን የትጥቅ ትግል ሲደግፍ የነበረ ሰው አሁን ደግሞ ከነገና ደግሞ ምን እያደረገ ነው? ወደ ሰላም ግቡ እያለ እየቀሰቀሰ ነው። ትላንት ሲደግፋቸው የነበረው የድርጅት አስተሳሰብ በአዲሱ ድርጅት ውስጥ ተካቷል። ለምንድን ነው ታዲያ የሰጋው? በዚህ ደረጃ አንድነት ስለመጣ ዋነኛ ስጋቱ አንድ አማራ እየተሰባሰበ ነው። ይሄ አንድ አማራ የሚሰባሰበው የተለያየ ፍላጎት፣ የተለያየ አስተሳሰብ፣ የተለያየ ሞቲቭ ሊኖረው ይችላል። እያንዳንዱ ሰው የመልአክ ስብስብ አይደለም፣ አይታወቅም። ግን እያንዳንዱ ሀሳብ ግን በድርጅት ሀሳብ እንዲያልፍ እድሎችን ፈጥረዋል። በምን? በአንድነት። ስለዚህ አንድነቱ ዋናው የሚያስፈልገን ፖለቲካሊ ውሳኔዎች እና ፖለቲካዊ አቅጣጫዎቹ ብያኔ የሚሰጥ ስብስብ ስለሆነ የትግል መስመራችን ምንድን ነው? አሊያንስ የምንፈጥረው ከማን ጋር ነው? የአማራ ፖለቲካ ጥቅሞቹ እንዴት ያስጠብቅ? ከራስ ቁመናና ከውጫዊ ቁመና የኃይል አስተላለፍ ትንተና ሊሰጥ የሚችለው ድርጅት ሲኖር ነው። ለዚህ ነው እኛ ድርጅት እያለን ስንጨቀጨቅ የነበረው። አሁን ይሄ ድርጅት ከመጣ ይሄንን ድርጅት ሊያጠናክር የሚችለው አንደኛው ህዝቡ ነው፣ ድርጅቱ አይደለም። በነገራችን ላይ የትኛውም ድርጅት
ስም ብቻ ነው የሚሆነው። አየለ ጫሚሶም እኮ ከቅንጅት የተቀበለው ድርጅት ፈጥሮ ነበር። እጁንም ተቀብሏል፣ የጣት ምልክቱን ስሙን ተቀብሏል። አየለ ጫሚሶ ግን አየለ ነው የሆነው እንጂ ድርጅት መሆን አልቻለም። ለምን? ድጋፍ የለውም። ስለዚህ አንድ ድርጅት ሊያስብለው የሚችለው ዋነኛው የፖለቲካ ማህበረሰብ ድጋፍ ሲኖረው። ስለዚህ አማራው ውጫዊም ውስጣዊ ያለው አማራ የሚደግፈው ድርጅት ሲፈጠር የድርጅት ቁመና ይፈጠራል። ይሄ ድርጅት ቁመና ደግሞ የአስተሳሰብ ጥራት ያለው አስተሳሰብ ማዋለድ እንዲችል የተለያዩ እገዛዎችን ማድረግ ይቻላል። ይሄ ድርጅት ደግሞ የመስመር አንድነቱን ይበይናል፣ የሚታገልበትን ኮዝ ያስቀምጣል፣ የትብብር ጥያቄዎችን ያስቀምጣል። ስለዚህ ውሳኔዎችን ሲወስን ፖለቲካሊ ውሳኔዎችን የሚወስንበትን መንገድ መሳሪያ ነው ድርጅት። ስለዚህ አንድ እየሆነ ሲመጣ የአማራ የፖለቲካ አስተሳሰብ አንድ እየሆነ ይመጣል። ፍላጎቶቹ በድርጅት እንዲያልፍ ያደርገዋል። የማንስማማባቸው ሰዎች ይኖራሉ። ግን የማንስማማባቸውን ሰዎች እንኳን ቢሆን በሀሳብ ደረጃ አክብረን ሀሳቡን ስንገዛበት የተቋም አስተሳሰብ እየሆነ ይመጣል። ስለዚህ እንደዚህ አይነት አስተሳሰብ እያደገ ሲመጣ ደግሞ አማራው የበለጠ ራሱን በተቋም እየሰበሰበ ከሌሎች ጋር የሚያደርገው በመርህ የተመሰረተ ጥቅሞችን ማስጠበቅ ይችላል። መንግስት ይሆናል፣ የመወሰን ስልጣን ይኖረዋል፣ አቅም ይኖረዋል፣ በራሱ ልጆች ይወከላል። እንደዚህ አይነት የፖለቲካ ሂደትን መለማመድ ሲቻል ነው መከባበር የሚፈጠረው። ይህንን ሰርክል ነው አሁን እየፈጠሩ ያሉት። አሁን ከነ ችግሩ ነው የስልጣን ጉዳይ የምናምን ጉዳይ። በእኔ ግምገማ ስልጣን አይደለም የተሰጠው። እየሞተ ያለ ህዝብ አለ። እየሞተ ያለውን ህዝብ እንዴት ማዳን እንዳለባቸው ስራ የተሰጣቸው ኮሚቴዎች ናቸው። ስለዚህ እነዚህ ኮሚቴዎችን ባትደግፍ እንኳን ለመቃወም ምክንያት ያስፈልጋል። ግን ልትቃወምበት የማትችለውን ምክንያት አጥተህ እንደውም ጭራሽ የትጥቅ ትግሉ አያስፈልግም እጅ እየሰጡ ላገዛዙ ሰላማዊ መንገድ ይሻላል ብሎ ትጥቅ የማስፈታት የፕሮፓጋንዳ ዲስኮርስ ግን ዓላማው የጠላት ኃይል ዓላማው አማራው ቀበቶን ፈቶ ትጥቁን አስረክቦ ጠላት እንዲጫወትበት የሚቀሰቅስ የጠላት ኃይል። ጋብቻው ደግሞ ሃይማኖታዊ ጋብቻ፣ አማቺዝም ጋብቻ፣ እንደዚሁም የጥቅም ጋብቻ ነው። ሌላ ሃይማኖታዊ ይሄ የብልጽግና እንትን አለ፣ የዛ አሳሰብ ብሔርተኝነት አለው። የፖለቲካ ስልጣን ጥቅማችን አስጠብቆልናል የሚል ነገር አለው። የአማቺዝም የፖለቲካ አሳሰብ አለ። ሌላው ጠላት ወዳጅ በሚል አመለካከት። ስለዚህ ይሄ ወንጌላዊ የሆነ ወዳጅነትና የፖለቲካ አሳሰብ በዋናነት አንዳንድ የሚታወቁ ሰዎች የሚዘባርቁትን ጽሑፍ እየተመለከተ ነው። ከብሔርተኝነት ወጥተናል፣ ኢትዮጵያዊነት እሱ እኮ ችግር እኮ የለውም። ግን ወደ ሰላም ሄዱ፣ እጅ ስጡ ምናምን ብሎ ለጠላት እንዲንበረከት አማራውን መቀስቀስ የጠላት ኢላማ የተሸጠ አስተሳሰብ ነው። ይሄ በቀጥታ የሽመልስ አስተሳሰብ ነው። ሽመልስ በነገራችን ላይ ኦሮሞኛ ብቻ አይናገርም። ሽመልስ አማርኛ ተናጋሪም አለ። አሁን ብዙ ሰው ያልገባው ሽመልስ ጨፌ ላይ ብቻ ያለ ይመስላችኋል። አይደለም። ሽመልስ አስተሳሰቡ በአዴን ውስጥ አለ፣ ተመስገን ውስጥ አለ። የሽመልስ አስተሳሰብ የምስጋናው እንደሆነ ውስጥ አለ። የቋንቋ መቻልና ለመቻል ጉዳይ እንጂ አማራውን ለማጥቃት ግን አማራውን የሚጠቀምበት መሳሪያዎች አሉ። አንዱ እንደነዚህ አይነት ሊቃን፣ ግራ የተጋባ ሊቃን፣ መቆሚያ ያጣ ራስ ጠል የሆነ ዥዋዥዌ የሚጫወት ወይ ፖለቲካውም ያልገባው ቀድሞም መጀመሪያም የገባ። አንዳንድ ጊዜ እኔ አማራው ፖለቲከኛ የለውም የምለው ለዚህ ነው። ስሜት ነው ያለው። በስሜት የሆነ ውቅያኖስ ውስጥ ይነዱና የዞን ቆዳ ማድረግ ሲያቀታቸው ይንጠባጠባል። እንዴ እንደዚህ ነው እንዴ ምናምን ብሎ በቃ ወደ ፖለቲከኛ ስትሆን የዞን ቆዳ ያስፈልጋል። ስድቡንም ምኑንም ዛቻውንም እየቻልክ አንተ ጋር ያለውን እውነት እያስቀመጥክ እስከ መጨረሻው ድረስ መጓዝ።
አንድ ፖለቲከኛ ያንን የዞን ቆዳ ተሸከመ ነው ወደዚህ ትግል ውስጥ መግባት ያለበት። ስድቡን እየተሻልክ ግን አንተ የምትከተለው መሪ ተገልጦ እስኪታይ ድረስ መታገል እና ያንን የማያደርግ ሰው ግን መጀመሪያም ፖለቲከኛ አይደለም፣ በስሜት ወደ ትግሉ እንደተቀላቀለ የሚያሳይ ነው። ምስጋናው ላይ ያየሁት ይሄ ነው። ስሜቱ ነው መጀመሪያ ያስገባው፣ ያስወጣውም ስሜቱ ነው፣ እውቀት አይደለም፣ የፖለቲካ እውቀት አይደለም። አንዳንድ ምናልባት የአካዴሚካል በተወሰነ መልኩ ምናምን የተለያየ ሰርቲፊኬት ሊያሳይ ይችላል። እሱ አይደለም ፖለቲሻ መሆን፣ እሱ አይደለም። መሬት ላይ ከሂደቱ ጋር መኖርና የሂደት ትንተናን አብሮ መለማመድ የሚጠይቅ ነው። የንባብ ትንተና ያላቸው ሰዎች አሉ፣ መሬት ላይ ግን ግራ የሚጋቡ ማለት ነው። ስለዚህ አንድ ፖለቲከኛ ከመሬቱ ጋር ካልተዋሃደ፣ ከሁኔታው ጋር ከሌለ በቲዮሪ ብቻ ቢሆን እንኳን ፐርፌክት የሆነ ፖለቲከኛ ሊሆን አይቻልም እና ከሂደቱ ጋር የበሰሉ ሰዎች ሲሆን ነው። እና ከሂደቱ ጋር የበሰሉ ሰዎች ደግሞ አይወጡም። እየተሰደቡም ቢሆን መስመራቸውን አቅጣጫቸውን ያሳያሉ። እና ይህንን ዛሬ ስለታዘብኩ ነው። የጽናት ሚዲያ ቤተሰቦች በበዓል ቀን ብዙ ነገር ባልናገር ደስ ይለኝ ነበረ፣ ግን ያው በተወሰነ መልኩ አንዳንድ የታዘብኩትን ሀሳብ ወደ እናንተ ላምጣ ብዬ ነው። በሚቀጥለው በሌላ ሀሳብ እስክንገናኝ የዛሬ በዚያ በቃለሁ። እኔ ስንታየው ቸኮል ነበርኩኝ። መልካም በዓል እያልኳችሁ እኔ ከዚህ እሰናበታለሁ። ሰላም።